ክፈቱ። እሺ እንከፍታለን። ምንድን ማነው? ቅድስት ምንድን ነው? ማነው የመጣው? ክፈቱ በር። አጋጣሚ በዚህ በኩል ሳልፍ ሰላም ልበላችሁ ነበር የመጣሁ። በቃ ስላስደነገጥኳችሁ በጣም ይቅርታሽ። ይቅርታ ብላል እንጂ እንደሞጥና መተዘበው ይቅርታ ትለኛል። ኑጋይ ሰምሰለኝ ኑጋይ ንቂ ኑጋ እባክሽ ንቂ ኑጋ እስቲ ሆነ ቀበሌ በእናትህ ያን ቀበሌ ኑጋይ እባክሽ ንቂ ኑጋ ንቂ እባክሽ ኑጋ አንቺ ብላ ኑጋይ ንቂ ኑጋይ አይዞሽ ንቂ ኑጋይ ኑጋይ ጸንሳለች ማለት ነው። አውቃችኋል? ዝና ለማህሌት ብሩክን ይቅርታ እንድትጠይቀው አዟት ነበር። እነ መድብልና ብሩክ ዝናንና ግብረ አባሮቹን በሙሉ ዘብጥያ ለማውረድ በኃይል እየሰሩበት ነው። የነ ሉላ ጠበቃ ቤት ድረስ ሽጉጡን ለመውሰድ መጥቶ ነበር። ሉላም ስታየው ፌንት ሰርታ ነበር። ሰላም ጤና ይስጥልን ውድ የተከበራችሁ አድማጭ ተመልካቾች፣ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት የከበረ ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የምሳሌ ድራማ ነው ይዤ የመጣሁት። ቪዲዮን በማየት አብራችሁን ቆይታ እንድታደርጉ በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ቪዲዮንም ላይክ በማድረግ ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ማስቀመጥም ይቻላል። ስለምታደርጉም ከልብ አመሰግናለሁ። ኤፍራታ ማህሌትን ከቤት እንዳስወጣቻት ነው። ማህሌትም እየተለማመጠቻት ነው። መውደቂያ ስላጣው የት አርፋለሁ ከአንቺ ውጭ ምን አለኝ እያለች እንድትመልሳት እየጠየቀቻትም ነበር። ለዝናም እንግዲህ አባረረችኝ ብላ እየነገረችውም ነበር። የነ ሉላ ጠበቃ እንግዲህ አይኑን በጨው ታጥቦ እቤት ድረስ ሞገስ ባለበት መጥቶ ነበር። ሉላም እሱን ስታየው ያው ደንግጣ ፌንትም ሰርታም ነበር። ከዚህ ቀደም በባለፈው ክፍል እንደተመለከትነው ያው ሽጉጡን በድንጋጤ ቤት ትቶ እንደሄደ ነው። ያንንም ደግሞ እወስዳለሁ እያለም ነበር። እሷም ደግሞ ደብቃ ነበር። ነገር ግን ያንን ሽጉጥ ሞገስ አይቶት ከየት የመጣ ነው? ማን አመጣው? እንዴት እዚህ ሊገኝ ቻለ? እያለ እየጠየቃትም ነበር። ሉላ ግን እንዲህ ነው ብላ ልትነግረው አልቻለችም። በቃ ዝም እንዲላት እንዲረዳት እንዲሁ ፈልጋ ነበር። እሱ ደግሞ እንዴት ልረዳ እችላለሁ? አይችሽ እንዴት ይሄን ልረዳ እችላለሁ? እያለ ነው። እንዲሁም አፋጦ እየጠየቃትም ነበር። እንግዲህ በዛ ሀሳብ ውስጥም ሆና በድንገት ጠበቃው ሲመጣ ያው ፌንት ሰርታ ወድቃ ነበር። እንደምንም እንግዲህ ተረባርበውባት እንግዲህ እንድትነቃ ሆኗል። ጠበቃውም ያው በአጋጣሚ ነው ወደዚህ ሰፈር ለአንድ ለስራ ጉዳይ መጥቼ ሰላም ልላችሁ መጥቼ ነው፣ ይቅርታ ለዚህም እንዲህ እንድትሆን ምክንያት ስለሆንኩ እያለ እንግዲህ ሲናገርም ነበር። ያው ሞገስም ተናዶ ስለነበረ እንግዲህ ተናዶበት ሲናገረውም ነበር በመጀመሪያ። በኋላ ግን ያው ሉላ ስትነቃለት በዛም ተረጋግቶ አሁን ደህና ናት ቁጭ በል ብሎ እንግዲህ ሲነጋገሩም ነበር። እና ምክንያቱም ምን ሆና ነው ጸንሳ ይሆን? በቃ ጸንሳ ነው ማለት ነው እያለ እንግዲህ ደጋግሞ ሲናገር ነበር። ሞገስ ግን አይ በዚህ ጉዳይ አይደለም የሚያሳድደን ሰው ስላለ ነው በዚህ ምክንያት ነው ብሎ ያው እየነገረውም ነበር። እሱም ደግሞ ማን ነው የሚያሳዳችሁ? ያው ምን እያለው እያለ እንግዲህ የያዘውን ጉዳይ ሳይጨርስ በተጨማሪ ሌላውም ጉዳይ እንግዲህ እንደሚይዝላቸው እንደሚረዳቸው አይነት ልክ ሕግን ስለሚያውቅ ብቻ በቃ ሁሉን ነገር ማድረግ እንደሚችል አድርጎ እየቆጠረም ነበር። ሞገስ ግን አይ የያዝከውን ጉዳይ ጨርስ እንጂ ይሄንን ተው ለኛ ትተንላቸው እንሄዳለን እያለ ያው እንዲገባው ብሎ በተለያየ ምሳሌ እየነገረውም ነበር። ጠበቃውም ያው ይቅርታ ጠይቆ ከሄደም በኋላ ሞገስ ሉላን እንደገና ስለ ሽጉጡ እየጠየቃት ነበር። እንዲሁም ደግሞ ወስጄ ፖሊስ ጣቢያ አስመዘግብና የማን እንደሆነ እንዲታወቅ አደርጋለሁም እያለ ነው። እንግዲህ ሉላ እስከዛ ደረጃ እንዲሄድ ታደርገው ይሆን ወይስ ይህን ሁሉ አፍና የያዘችውን ነገር ትነግረው ይሆን ለሞገስ የሚለውን እንግዲህ በአጠቃላይ በቀጣይ ክፍል የምናይ ነው የሚሆነው። መድብልና ብሩክ ፖሊስ ጣቢያ ሄደው ነገሮቻቸውን ሁሉ እያሳወቁ እንዲሁም ደግሞ ክስ እንደጀመሩ ነው። እናም ዝናንና የዝና ግብረ አባሮችን በሙሉ ዘብጥያ እንደሚያወርዱ እየተነጋገሩበትም ነበር። ለዚህም ደግሞ ያው በቂ ምስካሪ እንደሚያስፈልግ ነው። ለዛም ደግሞ ራሳቸውም የአይን እማኝ እንደመሆናቸው ራሳችንን መስክረን እንዲሁም ደግሞ ራሳችንም ከሳሽም ሆነን
እንፋለማለን እስከ መጨረሻ እንጂ ይህንን ጉዳይ አንተውም እያሉ ነው። ብሩክ ግን በበኩሉ እንግዲህ አሁን ፈሪ ሆኗል። ምክንያቱም ከደረሰበት ነገር አንጻር እነኚህ ሰዎች እንግዲህ እስከ ሞት ድረስ ሰውን ለመግደልም የሚጋፈጡ ወደኋላ የማይሉ ሰውን የማይተዉ ስለሆኑ ከነኚህ ሰዎች መሸሽ ነው የሚሻለው እያለ ነው። በፊት ጊዜ ነገርን ተጋፍጦ እስከ መጨረሻ ይሄን ነበር። አሁን ላይ ግን ሲያዩ አዝማሚያውን እንግዲህ ከነሱ መራቅ እንደሚሻል መርጦ ቤትም ብንቀይር እያለ ነው። እንግዲህ ቤት ለመቀየርም እያሰቡበት እንደሆነ ነው። ሆኖም ግን ያው ነገሩን በክስ እንደያዙት ነው። ይህንን ደግሞ ዝና ስለሰማ ሳይቀድሙን እቀድማለሁ እያለ ነው። እናም እስከ ዛሬ ድረስም የተቀደምኩት በመዘግየቴ ነው። አሁን ግን አልቀደምም እቀድማለሁ እያለ ነው። ምን ሊያደርግ አስቦ ነው? እንግዲህ ከዚህም ቀደም እንደተመለከትነው በባለፈው ክፍሎች የዝና አላማ እንግዲህ አንድ ሰው በእጃቸው ከገባ በህይወት እንዲቆይ አይፈልግም፣ ወዲያው እንዲወገድ ነው የሚፈልገው። ነገር ግን የካሌብና የግብረ አባሮቹም ሀሳብ ደግሞ በራሱ ህይወቱ ይለፍ እንጂ ተሰቃይቶ ተቸግሮ ተጨቁኖ ህይወቱ ይለፍ እንጂ በእኛ እጅ ህይወቱ እንዲያልፍ ምክንያት አንሆንም፣ ነፍሰ ገዳይ አይደለንም የሚል አቋም ነው ያላቸው። ዝና ግን እንዲወገዱ በቃ ቀጥታ ከዛ በኋላ እሱ በራሱ እንግዲህ በነፃነት ለመኖር እንደዛ ነው ፍላጎቱ። ያም ደግሞ እነሱ ስላልተስማሙ አሁን ላይ ግን እንግዲህ ሳይቀድሙኝ እቀድማለሁ እያለ እየዛተ ነው። እንደዛተውም ያደርግ ይሆን የሚለውን እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። ነገር ግን አሁን ዝና እንግዲህ ከደረሰበት ነገር አንጻር በዚህም በዛም እንግዲህ ሽንፈትን እየተከናነበ ስለሆነ ሚስቱንም ተቀምቶ እንግዲህ እስካሁን ድረስ የት እንዳለች ምን እንደሆነችም ጭምር ስለማያውቅ ይህንን ሊያውቅም ስላልቻለ በዚህም እጅግ እየተናደደ ሽንፈትም እየተሰማው እንግዲህ ያችን ምስኪን አግቷት የነበረችውን ምስኪኗን ወጣት እንግዲህ ሊደፍራት ሊበቀላት የሌላውን ንዴት እና ቁጭት እልህ ሁሉ እሷ ላይ ለመወጣት እየተነሳባት እንደሆነ ተመልክተን ነበር። እሷም እንግዲህ እየወተወተች እየለመነችው ነበር። ያው ዝና እንደሚታወቀው ልመና ምናምን ምንም የሚገባው የሚሰማው የሚሰማም አይደለም። እናም አልፎ ይህንን ልመናዋን ውትወታዋን አልፎ እንግዲህ እንደ ተነሳው ይደርስባት ይሆን ይደፍራት ይሆን ወይስ ትተርፍ ይሆን? በጣም የሚያሳዝን ነው። እንግዲህ ማህሌትን በባለፈው ክፍል የምትረዳት መስላት እንደሚረዳ ሰው ሆና ነገር ግን አሳልፋ ለዝና ልትሰጥ ነበር። እሷ ግን ይህን ስላወቀች ምንም በእንደዛ አይነት ነገር ውስጥ እንኳን ብሆን ከዚህ ነገር ለመውጣት ብዬ የማይሆን ነገር አላደርግም፣ ራሴን አላረክስም እያለች እንግዲህ የሚገርም አቋም ያላት ንጹሕ ልብና አእምሮ ያላት ልጅ ናት። ማህሌት ግን በበኩሏ እንግዲህ ከዚህ ነገር ለመውጣትና የተሻለ ነገር ላይ እንድትሆኚ ራስሽን አሳልፈሽ ብስጭስ ደግሞ ለሀብታም ሰው፣ ዝና እኮ ሀብታም ነው፣ እኔ አንቺን እድል ባገኝ እያለች በጣም ብዙ ስትናገር ነበር። ልጅቷም ግን በጣም በአይምሮም የበሰለች ስለሆነች ለማህሌትም በሚገባት መልኩ እየነገረቻትም ነበር። እና ማህሌትም ያው ተሰዳ ለራሷ ከፍቷት ስለነበር የእሷንም ብሶት ለእሷ እያወጋቻትም ነበር። እንደዚህ የደረሰብሽ በቃ እንደዚህ ስለሆንሽ ነው እያለች እንዲገባትም እንግዲህ ከእሷ ታናሽ ናት ስትታይ፣ ግን ያው እሷን ስትመክራትም ነበር። መላው የጠፋባት ማህሌት አሁን ላይ ሁሉ ነገር ጥብብ ያለባት ማህሌት፣ ነገሮች ሁሉ እየተሳካላት ያልሆነው ማህሌት እንግዲህ አሁን ላይ ከተሳካልኝ በሚል ወደ ብሩክ ዝና ሰዷታል። ያው ይቅርታ እንድትጠይቅ ጠይቃም ደግሞ ያው እንደ ቀድሞ ኑሯ እንድትኖር አይፈልግም። የእሱ ፈረስ ሆና እሱ እንደፈለገ እንዲያሽከረክራት ነው የሚፈልገው። እሷ ግን ይቅርታ ከጠየኩና ይቅርታዬን ከተቀበለ አብሬው ብኖር እንደ ቀድሞ ያ የተከበረ ኑሮ ናፈቀኝ እያለች ነው። እንደ ናፈቃት ይቀራል እንጂ ብሩክ ግን ይቅርታዋን የሚቀበል አይነት አይደለም። ምክንያቱም እሷ ራሷ ለይቅርታ የሚያበቃ ምንም አይነት ነገር የላትም። እንግዲህ በድፍረት ሄዳለች። በሩንም እንግዲህ ስታንኳኳ ቅድስት ነበር እንግዲህ የከፈተችው። ስታያት አላመነችም፣ አይኗን አላመነችም። መልሳ በሩን ዘግታባት ነበር። እንደገናም ከፍታም ስታይ ያው ራሷ ማህሌት ናት እና ቅድስት እጅግ ተደናግጣለች። ምክንያቱም ምን እዛ ቤት ሊያመጣት ይችላል? ለምንስ መጣች? በዚህ ልክ ምን አይነት ድፍረት ነው እንግዲህ እዛ ቤት የሚያመጣት በሚል እንግዲህ
እጅግ ተገርማ እየተመለከተቻት ደጋግማ በሩን ስዘጋ ነበር። ብሩክም ክፈችው በሩን ማን ነው እሱ እያለ በዛ ሂደት ነበር እንግዲህ ድራማው ያለቀው እና ብሩክ ያው ይቅርታዋን እንደማይቀበል ነው። በአጸፋው እንግዲህ የሚገባትን ዋጋዋን ሰጥቶ እንደሚያባራት ነው። በዛ በኩል ይሳካልኛል ብላ እሷም ተስፋ አላደረገችም። እንደው ምናልባት በሚልና ያው የዝናን ትዕዛዝ ለማክበር ለመሞከር ሄደች እንጂ እንደማይሳካላት ሙሉ ፐርሰንት ያው ልቦና ያውቃል። ምክንያቱም ክፋቷ፣ ተግባሯ ሁሉ ከባድ በጣም ከባድ የሆነች ሴት ናት። እንግዲህ አሁን ላይ እየተጸጸተች ነው። ሁሉ ነገር እንግዲህ እየተበላሻሸባት እየተሳካላት ስላይደለ ተስፋ በመቁረጥ ውስጥ ሆና በጸጸት ውስጥ ነው ያለችው እና ብትጸጸትም አሁን ላይም ተመልሳ የሆነች ነገር ብትይዝ የምትቻል አይነት ሰው አይደለችም። በይቅርታ እንኳን ወደዛ ቤት ብትገባ ተመልሳ እንደው ከዝና ጋር እንኳን ባትገናኝ እንኳን በራሷ የምታርፍ አይደለችም። አሁንም የተማረች አይደለችም። ከደረሰባት ነገር ካደረገችው ነገር መጸጸትም ተጸጽታ ግን ተመልሳ ላለማድረግ የወሰነች አይነት አይደለችም። ገና አሁንም ቢሆን የእጇን በማግኘት ትቀጥላለች። ኤፍራታም እንግዲህ ጨክና አባታለች። ምክንያቱም እሷን እንግዲህ ለመግደል ማነቅ እስከ መድረስ ድረስ እንግዲህ ያው ሚስጥሬን ተናገርሽ፣ ገንዘብ እንዳላገኝ ለፍቼ ብቻ እንድመጣ አደረግሽ በሚል እሷንም ስትተናነቃት ነበር። በዚህም ምክንያት እንግዲህ ኤፍራታ ቂም ይዛባታለች፣ በጣም ተናዳባታለች እና እንዳትመለስም ወደ ቤት እንደማትፈልጋትም አይነት ነገር ነው። እናም ለዛ መውደቂያ ስለሌላት እየተለማመጠቻትም ነበር እና መልሳ ታስገባት ይሆን? በአጠቃላይ በዚህ ክፍል እንግዲህ የተመለከትነው ያዘጋጀነው ቪዲዮ ይህን ይመስላል። እጅግ በጣም ልብ አንጠልጣይ በብዙ አስተማሪ የሆነ ድራማ ነው። እንግዲህ ቀጣይ ነው ክፍል በቀጣይ የምናጋራችሁ ይሆናል። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። በያላችሁበት ሰላም ሆኑልን። ባይ ባይ።